አባ እኔ ልደፋል። ፍቱና የሆነው ነገር ሁሉ ለኔም ዱብዳ ነው። በቃ እያለቀሽ ራስሽን አትጉጂ። ለመረጋጋት ሞክሪ። ምን ማለት ነው ተረጋጊ? እድሜ ልኩ ለእኔ ሲል የኖረውን እኮ ነው አባቴን እንደ ቀልድ የገደላችሁት። ቆይ ግን የት ቀበራችሁት? አባቴን እንኳን በክብር እንዳልቀብረው ጨከናችሁብኝ። እፋረዳችኋለሁ፣ እያንዳንዳችሁን እፋረዳችኋለሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡ ነው። እንግዲህ ዛሬ ጠባሳ ድራማን ይዤላችሁ መጥቻለሁ። ጠባሳ ድራማ እንግዲህ በጣም አሁን ላይ እየተወሳሰበ ያለ ድራማ ነው ማለት ነው። በዛሬው ክፍል እንግዲህ ጠባሳ ድራማ የበለጠ እየተወሳሰበ ያካሄደው ነገር በጣም የታመነው ሰው ያዘነበት የክህደት የማይሽር ጠባሳ ጥሎ ያልፋል ማለት ነው። እንዴት ነው ፍርቱና የማይሽር ጠባሳ ጥሎ ያለፈውን እንዴት ልትወጣው ትችላለች? ምን አይነት ምላሽ ይሰጣል? ወይ ፍቅር ያሸንፋል ወይስ በቀል? በጣም ከባድ ነው። ታሪኩ አፍቅሯታል፣ ነገር ግን የጣለባት ጠባሳ የማይሽር ጠባሳ የምትወደውን አባቷን አሳጥቷታል ማለት ነው። ታሪኩ ግን በፍቅሩ ለማሸነፍ ጥፋቱን ይቅርታ እንድታደርግለት እየተማጸናት ነው ያለው። ፍርቱና የምትወደውን የምታከብረውን የመኖር ሚስጥሯ ውዱን አባቷን አጥታለች። በዚህ ክፍል ውስጥ ያልተጠበቀውን የክህደት ሚስጥር ይጋለጣል። በጓደኝነት ስም የተሻረውን በዘመድ በጓደኛ የጠባሳ እውነት ታሪኩን አቅጣጫውን ይቀይርበታል። ይህ የታሪኩ የመጨረሻው ቻንስ ሊሆን ይችላል ወይስ አይሆንም? ከዘኮዝ ጋር ያለው ነገር ምንድን ነው የሚለው አብረን እናያለን። ይህንን ክፍል እስከ መጨረሻው እንመለከታለን። ምን ይመስላል የሚለውን እስከ መጨረሻ ድረስ አብራችሁ ተከታተሉ። ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አዲሱን ክፍል ሲለቀቅ እንዲህ የደወል ምልክቱ መጫኗን እንዳይረሱ። እንግዲህ ዳይ ወደ ቪዲዮ ምን ይመስላል የዛሬው ቪዲዮ የሚለውን በቀጥታ እናያለን። ከወራቶች በኋላ ብርሃንና አሌክስ እንግዲህ ከስራ ተባረው ጎዳና ወጥተው ታሪኩ አባሯቸው እንግዲህ ብቻቸውን ተቀምጠው ጎዳና ውስጥ እንዴት ነው አምሮብኛል፣ እኔ እኮ ነብር ሲያጫውተኝ ነበር ላንተ ፍቅር ብዬ፣ አንተ ፍቅር እስከ መቃብር ነህ፣ ተመልከት ድህነት ምን እንዳደረገን፣ ለአንድ ሴት ብለን ህይወታችንንም አተን ነበር። ስለዚህ ካሁን በኋላ ፍቅር እያልክ አንድ ነገር እንድትለኝ አልፈልግም ብሎታል አሌክስ ለብርሃን ማለት ነው። ብርሃንም እንግዲህ ይቅርታ ይህን ነገር የተፈጠረው ግን ልጅቷን ከዛ ጉድ ማውጣት እፈልጋለሁኝ እባክህን እያለው ነበር እና ሁሉም ነገር ለመልካም ነው። ግን አንድ ነገር አለ፣ እሱም ፈጣሪ ሁሉንም ነገር ለበጎ አድርጎታል። እሷንስ ምን አድርጓት ይሆን ፕሌንን እያለ እያሰበ ነበር። ነገር ግን ፕሌን ምንም አላደረጋትም እስካሁን። ምክንያቱም የፍርቱና አባት በድንገት ስለገደለው የእሱን እንትን መደበቅ ነበረበት እና ስለሷ ግን ገና አላሰበባትም ምን እንደሚያደርገው እና እንግዲህ በዚህን እያሰበ ያለ ታሪኩም እንግዲህ ወደ መጥቶ ነበረ። ፍርቱናንም ምን ሆነሽ ነው? ይበቃሻል፣ 1 ወር ሙሉ አልቅሰሽ አልጠገብሽም። ምንድን ነው የምትፈልጊው? መኖር አትፈልጊም ብሏታል። እሷም እንግዲህ በጸጥታ ትታው አንድ ክፍል ውስጥ ተዘግቶባት እየኖረች ነው። 1 ወር ሆኖታል አባቷ በህይወት ካጣችሁ ማለት ነው። ቤቢም እንግዲህ ራሱን ቀይሮ ለ1 ወር ያህል አባቱን በፍለጋ እየተንከራተተ ነው። ከፖሊስ ጣቢያ ሰፈር፣ ከሰፈር ፖሊስ ጣቢያ አካባቢዎችን በሙሉ አባቴን ያያችሁ እያለ ቤቢ እየጠየቀ ነው። ነገር ግን አባቱን አንድም ሰው አየን ብሎ የሚል ሰው የለም። እንግዲህ ቤቢም ራሱን ቀይሮ ከሱስነትም ወጥቷል። የአባቱ መጥፋት አስጨንቆታል። የእህቱ በህይወት የመኖሯ ከባድ ችግር ውስጥ እንዳለችም ገብቶታል። ነገር ግን ወደ እነ ታሪኩ አካባቢ ሂዶ ታሪኩን አግኝቶት ነበር። እዚህ ቤት የምፈልገው ሰው አለ ብሎ ተናግሯል። ታሪኩ የሚኖርበትን ወይም ፍርቱና የምትኖርበትን ቤት አግኝቶታል። የእሱስ ዕጣ ፈንታ ምን ይሆን? ይህንን ነገር
ዘካሪያስ ዘኩ ከሰማ እሱንም እንዳባቱ ህይወቱን ያሳጣ ይሆን ወይስ በህይወት የመኖሩ እጣ ፈንታው ምን ያህል ነው የሚለውን ነገር እናያለን። ምክንያቱም ይሄ እዚህ ቤት ውስጥ የገባ ሰው ማንም ሰው በህይወት ሊወጣ አይችልም። አባቱም እንግዲህ ልጄን አድናለሁ ብለው ራሳቸውን መስዋዕት አድርገው ሙተዋል ማለት ነው። ቤቢም እንግዲህ እልክና ከያዘው ወደዛ ቤት ከገባ እሱም በህይወት እንደማይወጣ ነው። ይሄ ነገር ደግሞ ምን ይሆናል? ፍርቱናስ ምንድን ነው ውሳኔዋ? ትበቀላለች ወይስ ራሷን ታጠፋለች? አሁን ላይ ፍርቱና ያለችበት ችግር በጣም ከባድ ነው። ሁሌም ሀዘን ምን ማድረግ አለብኝ? እኔስ ብኖር ምንም የምጠቅመው ነገር የለኝም እያለች በሀዘን እየተቆራመደች ነው ያለ። ዘኩ ግን ሴቶችን ወደ ስራ አሰማርቶ ምንም እንዳልተፈጠረ አድርጎ እያየ ነው። ከታሪኩ ጋር ያለው ነገር ደግሞ ታሪኩና ዘኩ አሁን ሰዓት ላይ በጣም እየተበጣበጡ ነው። እሱንም ከስራ አባሮታል። ነገር ግን ይቅርታ ጠይቆ እንዲመለስ ጠይቋል። ታሪኩ አሁን ሰዓት ላይ እያስጨነቀ ያለው የፍርቱና ነገር ነው። ፍርቱናን ይቅርታ ጠይቋታል። እባክሽን ይቅርታ አድርጊልኝ፣ አባባ ወደዚህ ቤት ይመጣሉ ብዬ አስቤም ሆነ አልም ያላውቅም ነበር። ነገር ግን ይሄ ነገር ሳላስበው የተፈጠረ ነገር ነው። ለእኔም ግብዳ ሆኖብኛል። እኔም አንቺም ሆን ከዚህ ህይወት ልንወጣ አንችልም። ቀላል ነገር አይደለም። ታሪኩ ያጠፋናል ሁለታችንንም። እባክሽን ይቅርበይኝ እያለ ታሪኩ ሲማጸናት ነበረ። እዚህ ስራ ውስጥ የገባሁት በፍቅረኛዬ ምክንያት ነው። ፍቅረኛዬ ጨክና ለገንዘብ ብላ ትታኝ ስለሄደች በዛን ምክንያት ዘኩን አግኝቼው ወደዚህ ስራ ተሰማራሁኝ። አሁን ደግሞ አንቺን ሳገኝ ሌላ ስሜት እየተሰማኝ ነው። ለሴቶች ርህራሄ የሌለኝ ወንድ ነበርኩ። አሁን ሰዓት ላይ ግን ለአንቺ ያለ ስሜት ለየት ያለ ነው። ዘኩ ይህንን ነገር ካወቀ እኔንም አንቺንም በህይወት ሊያኖረን አይችልም። እናም ምግብ ቢ ራስሽን አጠንክሪ፣ ይበቃሻል። ለአንድ ወር ያህል ራስሽን ቀጣሽ። ስለዚህ አሁን ጠንካራ ሆነሽ ውሳኔ መወሰን አለብን። ሁለታችንም ከዚህ ህይወት እንደማንወጣ ማወቅ አለብሽ። እኔም ሆንኩ አንቺ ከዚህ ህይወት እንውጣ ብንል በህይወት ኑረን ሳይሆን ሙተን ነው የምንወጣ እያለ ሲያጽናናት ነበር። እሷም እንደ ቀልድ እኳ አባቴን የናፈቀኝን ድምፁን ለመስማት የጓጓሁለትን በቀዘቀዘ ደም ነው እኮ የገደላችሁት። እንዴት እንደዚህ ትላለ? ምን አይነት ጨካኝ አረመኔ ነህ? ትለዋለች። እሱም ለእኔ የአይምሮ ጸጸት ሆኖብኛል፣ እንቅልፍ ነስቶኛል፣ ግን ምንም ማድረግ አልቻልኩም እያለ ሲነግራት ነበር። እሷም እባክህን ቀብሩ እኳ የት ነው? ቀብሩን እኳ ብታሳየኝ ምን አለ? የት ጣልከው? አሞራ በላው ወይስ ቀበርከው? እያለች ስትነግረው ነበር። እንግዲህ ከዘኩ ጋር የተፈጠረውን ነገር ነገራት። በአባቷ የተነሳ ከዘኩ ጋር ተጣልቶ ነበር። እናም አሁን ይቅርታ ጠይቆ ወደ ስራው ተመልሷል። ከስራም ተባርሬ ነበረ። እሱ የአባባ ጥፋት አልነበረም፣ የእኔ ጥፋት ነው። ስለዚህ ለምንድን ነው የገደልከው? እያለ ከዘኩ ጋር ሲጨቃጨቅ እኔ አለቃህ እንጂ እንደዚህ ልትናገረኝ አይገባም። ቆያንት አባቴ ሞተ ነው ያስመሰልከው እያለ ሲደበድበው ነበር። እሱም እንግዲህ እንዴት እንደዛ ታደርጋለህ? ምክንያቱም ይሄ ስሜት እየተሰማ ያለው ፍርቱናን ስለሚያፈቅራትና ስለሚወዳት ፍርቱና አንድም ነገር እንድትሆንበት ስለማይፈልግ በዙሪያው ያሉትን ሰዎች እየተከላከለላት ይገኛል። በአሁን ሰዓት ላይ የፍርቱና ዕጣ ፈንታ በጣም አስጊ ላይ ነው ያለው። እሷም ህይወቴን ባጠፋው ቀላል ነገር ነው፣ ብኖር ግን በዙሪያ ያሉ ሰዎች ይጎዳሉ እያለች እያሰበች ነው። የፍርቱና ውሳኔ መጥፎ ውሳኔ ምን ይሆን? ዘኩን መበቀል እሱ ጥሩ ውሳኔ ነው። ምክንያቱም እዛ ከሆነ ዘኩን መበቀል ትችላለች ባላሰበው ጉዳይ። ታሪኩ ከእሷ ጋር ከሆነ ደግሞ ይቅርታ አድርጋለት አብረው ቢቀጥሉ ባይነኝ እኔ። ምክንያቱም ዘኩ አንድ ሰው የሚችለው ሰይጣን አይደለም። በጣም ከባድ ነው። ራሱን እንዴት አድርጎ እንደሚያይ በጣም ከባድ ሁኔታ ነው። እንግዲህ ሴቶችም ፕሌንም አንድ ባለ ሀብታም አግኝታ 100,000 ብር ከፍልሻለሁ አብረሽ ካደርሽ ሲላት በጣም ደነገጠች። እንዴት ይሄን ያህል ልትከፍለኝ ትችላለህ? አለችው። እኔ ከውጭ የመጣሁ በዶላር ነው የምከፍልሽ በኢትዮጵያ ብር ሳይሆን፣ ስለዚህ ጸባይሽ ታይቶ ይጨመርሻል አላት። ታሪኩም እንግዲህ ይህንን ነገር በሚሰማ ሰዓት በጣም ተደናግጦ እንዴት ይህን ያህል ብር የሚከፍል አለ ወይ ለአንድ ቀን አዳር እያለ በጣም ደንግጦ ነበረ። በዚህ አጋጣሚ አንዲቱን ከነሱ የምትሰራዋን የታሪኩ የድሮ ፍቅረኛው እሷ እንግዲህ
አንዲቷን ልጅ አግታታለች። ምክንያቱም ምንድን ነው ከኔ የምትፈልጊው ስትላት ታሪኩን የማገኝበትን እንድትሰጭኝ እፈልጋለሁ። የታሪኩን እያንዳንዱ ነገር መልእክት መስማት እፈልጋለሁኝ እና ታሪኩና ዘኩ ያላቸውን ነገር በደንብ አድርገሽ አጥንተሽ ለእኔ ሰራተኛ ሆነሽ ትቀጠሪያለሽ የሚል ነበር የሰጠቻት። ልጅቷ ስትስማማለች ወይ በዚህ ሀሳብ የሚለውን ቀጣይ ቪዲዮ ላይ እናያለን። ስለዚህ የዛሬ ቪዲዮአችን ይህን ይመስል ነበር። ጠባሳ ድራማ በጣም የሚያሳዝን ተወዳጅ አስተማሪ የኢትዮጵያ ድራማ ትክክለኛ ድራማ ነው ይሄ ድራማ። ምክንያቱም በስደት ላሉ እህቶቻችን ወንድሞቻችን ውጭ ሀገር እንሄዳለን እያሉ በስቃይ ታግተው ለሚሰቃዩ የሚያስተምር ድራማ ነው። እንግዲህ ቻናሉ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቀጣይ ቪዲዮ ይዤላችሁ እስከምመጣ መልካም ቆይታ ብያለሁ። ሀገራችንን ሰላም ያደርግልን። ባይ ባይ።